ምን ሊከሰት ይችላል በትግራይ አሁን ያለው ሁኔታ ወዴት ሊወስደን ይችላል የሚለው ነገር አነሳዋለሁ ምን ሊከሰት ይችላል the possible scenario ማለት actually possible የሚለውን ከማስቀምጥ ለዛሬ በሰራ ደስ የሚለኝ አያምጣው ሲናሪዮን በሰራ ነው ደስ የሚለኝ አያምጣው ማለት ታውቃላችሁ አይደል ለኔ እሱ ይቀለኛል አያምጣው ሲናሪዮ የአያምጣው ትንበያ ማለት ነው ወይም the worst case scenario የሚሉት usually እቅድ ስትሰሩ በተለይ ትልልቅ ስትራቴጂክ እቅዶች ስትሰሩ አንዱ የምታስቀምጡት worst case scenario ነው በተለይ እንትን ያላቸው በጣም ከባድ የሆኑ ነገሮች ላይ የግዴታ worst case scenario ማስቀመጥ አለባችሁ አይደል ፕላኒንግ ላይ ተማራችሁ ሰዎች so if the worst comes ብላችሁ የምትዘጋጁበት ማለት ነው so worst case scenario ምን ሊሆን ይችላል የሚል በደንብ ማየት ያስፈልጋል so ለኔ አያምጣው ትንበያ ነው የምሰራው ማለት ነው so ትንበያዬ ከአንድ ሰው ጋር ብቻ የተሳሰረ ነው ለጊዜው ለዛሬ ፕሮግራሜ ማለት ነው ይሄ worst case scenario የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ላይ የሚወሰድ እርምጃ ይሄ ነው worst case scenario ከፌደራል መንግስቱ እውቅና ውጪ ማለት ነው የፌደራል መንግስቱ ይሁንታ የሌለበት የክልሉ ጊዜያዊ አስተዳደርን አቶ ጌታቸው ረዳን እሱ ላይ የሚወሰድ እርምጃ ነው ለኔ the worst case scenario ወይም ደግሞ አያምጣው ትንበያ ይሰራውት ማለት ነው so ፋክተሪ እሱ ነው ማለት ነው so አቶ ጌታቸው ረዳ የመገደል ስጋት አለበት ሊገሉት ይችላሉ worst case scenario ስለሆነ መደብቀው ነገር የለኝም በነገራችን ላይ worst case scenario ላይ አንዱ ባህሪ የምታዩትን ሁሉንም ነገር መጻፍ ነው አረሄ ሰው ምን ይለኛል እንደው እንደዚህ ምናምን የሚባል ነገር የለው because it is worst so እንዳትደነግጡ ወይም እንደ ይሄ ክፉ ተናጋሪ ምናምን እንዳትሉ ምን አይነት ይሄ ክፉ ተናጋሪ ነው ምናምን እንዳትሉ በሚቀጥለው መጽሐፍ ዜሮ አድሎን ከወጣ አንድ ቻፕተር አለ አሁን ለዝርዝር ነገር አልነግራችሁም ግን ስቶሪውን ታውቁታላችሁ ኢሳት ውስጥ ያለው የተሰራ ስቶሪ ነው እና ያ ስቶሪ ምንድነው ጠቅላይ ሚኒስትሩን ሰዎች ሆይ ብለው በተቀበሉበት ሰዓት አንድ ዝግጅት ሰኔ 16 ነው ቀኑ ሰኔ 16 ወይ ምናምን ብቻ ይዘጋጅ ስቴዲየም ፕሮግራም ይዘጋጃል ጠቅላይ ሚኒስትሩን ነው የለውጥ የማወደስ ቀን የሚል ለውጥና ወድሳት ምናምን ስዩም ተሾመ ባልደራስ ገባው ልጅ ስንታየው ቸኮል ሌሎችም እኛ ጋም ያሉ ኢሳት ውስጥ ያሉትም ቲሞች የተዘጋጁበት ጠቅላይ ሚኒስትሩና ወድስ የሚል መታቁት ነውና I think የተካሄደው ቅዳሜ ዕለት ነው የሚካሄደው ያ በጣም ህዝብ የወጣበት ጠቅላይ ሚኒስትሩን የማወደስ ቀን እና ሮብ ዕለት ዕለታዊ የሚባለው ፕሮግራም ሴትአፕ ያደረግነው ፕሮግራም ላይ ሮብ ገባን ስለዚህ ስለ ቅዳሜው ሰላማዊ ሰልፍ እንነጋገር ብለን ማለት ነው ሰኔ 16 ነው ኦኬ እና ቅዳሜ ዕለት ገባን ለቅዳሜው ሮብ ዕለት እንትን ገባን ዛሬ ምን አለ ሳይሆን ለታይ ሶሪ እና ሮብ ዕለት ምን ይሆናል ሲባል እኔ ዝግጅቴን ሳረግ worst case scenario ሰርቼ ገባው እና በቃ የፈለገ ይሁን because ምክንያቱም ለውጡን ሊገለብጠው የሚችል ነገር ምንድነው ብያሰብኩና if the worst case scenario ይሄ ሊከሰት ይችላል ብዬ ያንስ case scenario ሰርቼው ገባው ሮብ ዕለት so ያ case scenario
ሬብለት ቀረበ። ምናልባት የነበራችሁ ሰዎች የምታስታውሱት ነው፣ ግን አሁን ዝርዝር አልነግራችሁም። የውል ሬዲት የኔ ታሪኬም ብቻ ሳይሆን ማረሳው ስለሆነ ማለት ነው። ፖፑሊዝም ነበረው፣ ብዙ ነገሮች ነበሩት እዛ ውስጥ። እኔ ሮብለት ወረስት ኬስ ሴናሪዮ ነው መናገር የምፈልገው። ወረስት ኬስ ሴናሪዮ ይሄ ነው የሚሆነው አልኳቸው። ይሄ ይሆናል አልኳቸው። እዛው አብረውኝ የነበሩት እንዴት እንዲህ ትላለህ፣ እንዴት እንዲህ ትላለህ፣ ህዝብ እንዳይወጣ ፈልገ ነው ምናምን ፈልገ ነው። አንዳንዶቹ ወያኔ መዘዙብኝ ምናምን አብረውኝ ሲኖሩ የከረሙ ፊታቸውን ሁሉ አዞሩብኝ አንዳንዶቹ። ና በቃ ይሄ ሊከሰት ይችላል። ስለ ለውጡ ከሆነ ከኔ በላይ ለውጡን አልደገፋችሁም። በወቅቱ ባይዘው ከኔ በላይ ለውጡንም አልደገፉትም። ይሄ ነገር ሊከሰት ይችላል አልኳቸው። ዳት ኢዝ ማይ ወረስት ኬዝ ሴናሪዮ። ይሄ ደግሞ እንዴት ምክንያቱም ለውጡን እንዲህ ሊያደርገው ይችላል። ለእኔ ተርኒንግ ፖይንት ነው የሚሆነው እሱ። ያ ያልኩት ነገር ከተከሰተ ኢስ ኦልሬዲ ኦቨር ይሆናል። እንዴት ይህን ትናገራለህ? ሐሙስ አርብ መግቢያ መውጫ ቀዳዳ እስካጣ እህል እንዳልበላ ሬስቶራንት ሄጄ ቨርጂኒያ ነበርኩ። ሆቴሉ ድሮ እንደው በጣም እንደው ምናምን ብለው የሚያከብረኝ የሆቴሉ ባለቤት ፊቱን እስኪያዞርብኝ፣ ሰዎች ፊታቸውን እስኪያዞሩ፣ አንዳንዴ ምነው ባልተናገርኩ ብዬ ከምሬ ነው የምላችሁ። ዓርብ ዕለት ጠዋት ላይ ማታ ላይ እንደው ምነው ባልተናገርኩት፣ ለምን ወረስት ኬስ ሴናሪዮ ገብቼ ሰርጭ ገባው እስክል ድረስ። ከዛ በኋላ ቅዳሜ ዕለት እኔ ያልኩት ሀፕን አረገ ቅዳሜ ዕለት። ከዛ ያ የስድብ ጎተራ የነበረ ስልኬ የይቅርታ ጎተራ ሆነ ተመልሶ። ግን ይቅርታ ብቻ አልነበረም፣ የምታውቀው ነገር ነበረ ማለት ነው ወደሚል ደግሞ ተቀየረ። የምታውቀው ነገር ባይኖር በዚህ መጠን አትናገርም፣ ይህንን ወረስት ኬስ ሴናሪዮ አታመጣም ነበረ። አንዳንዶቹ ደግሞ ሃይማኖታዊ ገጽታ ሰጡት። የኛ ኢየሱስ ነው የኛ ምናምን። በተለይ በዛ ዘመን የነበረው የፕሮቴስታንቶቹ አካባቢ የነበረው እብደት እኔ መቼም አረሰው። የኛ እንትና አንቀላፋም ያንተ ሴጣን ነው የሚያንቀላፋው ብሎ ኤኒዌይስ፣ አሁን ዝርዝር ያልገባሁት ዲቴይሉን ላለማንሳት ነው። ወረስት ኬስ ሴናሪዮ ስትሰሩ የምትሰሩት ነገር ከባባዱን ነገር ማስቀመጥ አለባችሁ። ቢኮዝ ኢት ኢዝ ወረስት ኬስ ሴናሪዮ። አንደኛው ጌታቸው ረዳ የመገደል እጣ ፋንታ ሊኖረው ይችላል። የትግራይ ፖለቲካ መገደል አያውቅም ምናምን አያውቅም። ሲገዳደል አይደል የከረመው? ስትገዳደል አይደል ከበረሃ ጀምሮ የጀመርከው? የህወሓት ፖለቲካ ላይ ደግሞ መገዳደል አዲስ ሲሆን ምን የትኛው አዲስ ነው መገዳደል? የደህንነት ኃላፊ በ93 የተገደለበት ፖለቲካ አይደል የፖለቲካው? ምን መገዳደል እንደ እንትን ታዩታላችሁ? ኢስ ኮመን። ቲፒኤልኤፍ እንደውም ስራውት ኢስ ላይፍ የመገዳደል ፖለቲካ ነው ያራመደው። እኛ የህወሓት ፖለቲካም የትግራይ ፖለቲካ መገዳደል የለውም። መገዳደልስ በአብዛኛው ወይም ቁልፍ የሆኑ ሰዎች በመገዳደል ማን ነው እንትን የሆነው እንዴ? ክንፈ ማን የገደለው? ይሄ የነበረው የውስጥ ፓርቲ ጭቅጭቅ አይደል እንደ ክንፈን የገደለው? ያውም በሰራዊቱ መሀል የገደለው ከሌ እኮ ብሎ እያሉ ማንሳት ይቻላል። ስለዚህ አንዱ ጌታቸው ረዳ ሊያጋጥመው የሚችለው ዕጣ ፋንታ ወረስት ኬስ ሴናሪዮ በህይወት ያለመኖር ሴናሪዮ ሊሆን ይችላል። ይህ አንዱ ነው። ሁለተኛው በቁጥጥር ስር ሊውል ይችላል። ቶሎ ብለው በሆነ ባለ አሳቻ ሰዓት በቁጥጥር ስር ሊያውሉት ይችላሉ። ሶስተኛው በቁጥጥር ስር አውለው ከስራ ማገድ ዲስፋንክሽናል ሊያደርጉት ይችላሉ። በህይወት አለ ይኸው ግን ስራ መስራት አይችልም የሚል ሊያደርጉት ይችላሉ። ይሄ ፖሲብል ነው ብዬ አስባለሁ። ትግራይን ጥሎ እንዲወጣም ሊያደርጉት ይችላሉ። ወደ አዲስ አበባም ወይም ወደ ተለያየ ቦታ ማለት ነው። ወይም ደግሞ ተስማምቶ በፈቃደኝነት እንዲለቅ ያደርጉታል። ስለዚህ እዚህ ወረስት ኬስ ሴናሪዮ ላይ በፈቃደኝነት መልቀቁ አልገባም ማለት ነው። በቃ አልቻልኩም፣ ከአቅሜ በላይ ነው፣
ከዚህ በላይ መንቀሳቀስ አልችልም ብሎ ለቆ ከወጣ ወይ ጥሎ ከወጣ ወረስት ኬስ ሴናሪዮ የለም። ሶ ለኔ ወረስት ኬስ ሴናሪዮ የጌታቸው ህይወት ትሆናለች ማለት ነው። ወይም የመገደል ስጋት ነው ወይም በቁጥጥር ስር የመዋል ስጋት ነው። ይሄን ነው ማየው እኔ። ይሄን በግልጽ ማስቀመጥ እፈልጋለሁ። ይሄ ነገር ከተከሰተ ምን ይሆናል ነው እያልኳችሁ ያሉት። የአያምጣው ትንበያ ሊመጣ ይችላል ነው እያልኩ ያለሁት። ሶ የምትችሉ ከሆነ እንዳይከሰት ጥረት አድርጉ። በአዲግራት በኩል እየመጣ ያለው ሻዕቢያ መጀመሪያ ቢገል የሚገለው መጀመሪያ ጻድቃን ነው የሚገለው። ከጻድቃን ቀጥሎ ጌታቸው ነው የሚገለው። በነገራችን ባለኝ መረጃ ጻድቃን ሀገር ጥሎ ወጥቷል የሚል መረጃ አለ። አፋሪቲስትሩ በደንብ ማረጋገጥ ይጠይቃል። ግን ጻድቃን የለም የሚል እየሰማው ነው። ሶ ሻዕቢያ አዲግራትን አልፎ ከመጣ የመጀመሪያዋ ጥይት የምታርፈው ጻድቃን ላይ ነው። የጻድቃን ጭንቅላት ላይ ነው የምታርፈው። ቀጥሎ የምታርፈው ጌታቸው ረዳ ላይ ነው። ሶ ከሀገር ቀድሞ ከወጣ አላቅም። ግን the worst case scenario እደግመዋለሁ፣ የጌታቸው ረዳ ወይ የመገደል ወይ በቁጥጥር ስር የመዋል። that's why ያሰጋኛል እያልኳቸው ያለሁት። ምን ሊለውጥ ይችላል ነው ይሄ ወረስት ኬስ ሴናሪዮ። ምንድነው ሊለውጥ የሚችለው? ምን ያመጣል? ለምን ወረስትስ ሆነ? አያምጣው ለምን ያልኩት አያምጣው። አንዳንዶች ያምጣው ብሎ የሚጸልዩ እንዳሉ አውቃለሁ። ቢያዝላቸው ወይ ቢገደልላቸው ወይ በቁጥጥር ስር ቢውል ደስ እንዲላቸው። ምክንያቱም ቀድመው ሰርተዋል። ሰካራም ነው፣ እንዲህ ነው ዲሁማናይዝ ያደረጉት ኖሯል። እዚህ ያሉ ሎስ አንጀለስ፣ ዲሲ፣ አውስትራሊያ ያሉ የነደብረጽዮን ተከፋይ የነደብረጽዮን አጀንዳ ቱቦች መጀመሪያውኑ ዲሁማናይዝ አድርገውታል። በነገራችን ላይ ጌታቸው ሰው ቢገደልም ሰው አይደለም ተብሎ እንዲታሰብ ማለት ነው። ቢገደልም ሰካራም ነው፣ ቢገደልም ቱቦ ስር የወደቀ ነው፣ ቢገደልም ቤተሰብ መምራት የማይችል ነው፣ ቢገደልም ሚስጥር የሚያወጣ ነው፣ ቢገደልም ባንዳ ነው። ስለዚህ ኢትስ ኦኬ ቢገደል አንድ ጠላት ነው ከጉያችን ያስወጣ ነው የሚል አስቀድሞ ተሰርቷል። የጌታቸው አሰፋ እነ ደብረጽዮን ቡድን ቀላል ቡድን እንዳይመስሏችሁ ኦልሬዲ ሴት አፕ አድርገዋል። ይሄንን ቦርካ የጠጣ ቱቦ ስር የሚገኝ ሰካራም ምናምን የትግራይ ህዝብ የማይመጥን ምናምን ብለው ኦልሬዲ ሰርተውበታል። ከሰው ጎራ እንዲወጣ አድርገውታል። በነገራችን ላይ ዲሁማናይዜሽን የሚባለው እሱ ነው። ውሸት ነው። ውሸት ከሆነ ሂዱና ቼክ አድርጉ። እንዴት ዲሁማናይዝ እንዳደረጉት ሂዱና እዩ። ዘሞመንት የሆነን ሰው ባንዳ ነው ስትለው ራሱ እኮ ያልቃል። በዛ እርምጃ ወሰድበት እያልክ ነው። በነገራችን ላይ ዘሞመንት ባንዳ የሚል ቃል ስታስቀምጥ ዘሞመንት ነው እያልኩት ያለሁት። ያ ሰው ከጨዋታ ውጪ ይውጣ፣ ሰው አይደለም። እስቱ ፐርሰናል ነው እሱ። ምን ነው ያኔ ሳኒታይዘር የእሱ አንደበት መለስ ዜናዊ የሰጠን ሰው ከመለስ ዜናዊ ቀጥሎ ያገኘነው ሰው ስትሉ አልነበር እንደ አንዳንዶቻችሁ? ሶ ዲሁማናይዝ ስለተደረገ ያ ዲሁማናይዜሽን በአንድ በኩል ቢገደልም ኢትሶኬ እንዲባል ወይም ተገላገልን እንዲባል፣ በቁጥጥር ስር ቢውልም ኢትሶኬ እንዲባል ወይም ስኬፕ ጎት አሁን ይደነግጡና ምን ፕሮግራም እንስራው ሊወጡና ብልጽግና ጌታቸውን ሊገለው አስቧል ማለት ነው ይሏቸዋል። በጣም በቃ የሆነ እኮ የአንደኛ ክፍልም እኮ ፕሮፓጋንዳ አይደለም። ኢትስኖት የፕሮፓጋንዳ ሀውም አይደለም እኮ የሚያውቁት እነዚህ እንኳን ወደ አባጫዳና ኤቢሲዲ ሊገቡ ቀርቶ ማለት ነው። ይኸው በቃ ኤርሚያስ ተናገረ፣ ዜርፎር ብልጽግና ጌታቸውን የሆነ ነገር ሊያደርገው አስቧል ማለት ነው ይሏቸዋል። እዛ እየተደረገ ያለውን እያየን ማለት ነው። ስለዚህ እኔ እየሰራው ያለሁት እዛው ትግራይ ክልል ውስጥ ስለሚፈጸመው ነገር ነው። ወረስት ኬስ ሴናሪዮ
እያረግ ያለ። ስለዚህ መጀመሪያውኑ ሴትአፕ ተደርጓል። እንደ ሰው የማያስብ ሚስጥር በሚያወጣ ጀዝባ ሰካራም ጉድጓድ ስር የሚገኝ እየጠጣ መረጃ የሚያወጣ እየሄደ ጠላት ቤት ሄዶ የሚያድር ጠላት ቤት ሄዶ የሚቀመጥ ምንም ነገር ብትሰጠው የሚለወጥ የሰው ባህሪ የሌለው የታጋይ ባህሪ የሌለው የምናምን ባህሪ የሌለው የነሱ ማህበረሰብ የሚሉትን ደግሞ ባህሪ የሌለው this is dehumanization ነው በነገራችን። ኦኬ ይሄ ነገር ይመጣና ምንድነው የሚሆነው? ኦኬ ጌታቸው የመገደል ስጋት ካለው በቁጥጥር ስር የመዋል ስጋት ካለው ተነስቼ ምናልባት እዛው ትግራይም ቁጥጥር ስር ሊያውሉት ይችላል። ምን አይነት ሴናሪዮ ነው ሊሆን የሚችለው ማለት ነው? አንደኛ በትግራይ ውስጥ የሚፈጠረው ፖለቲካዊ ሁኔታ ማለት ነው እያነሳለሁ። ምን አይነት ፖለቲካዊ ሁኔታ ይፈጠራል በትግራይ ውስጥ? በትግራይ ውስጥ የሚፈጠረው ፖለቲካዊ ሁኔታ አንደኛ ጌታቸው የህይወት መጥፋትም በቁጥጥር ስር ከዋለም በትግራይ ውስጥ ማለት ነው የመጀመሪያው ጉዳይ ጊዜያዊ አስተዳደሩ ሙሉ ለሙሉ ይፈርሳል። ይሄ አንደኛው ነው የሚሆነው ማለት ነው። ሙሉ ለሙሉ ነው የሚፈርሰው ጊዜያዊ አስተዳደሩ። የመጀመሪያው ሴናሪዮ ይሆናል ማለት ነው። እነሱ እንደሚያስቡት 7 ሰው ነው 9 ሰው የትግራይ የህወሓት ሰዎችን ነው የምንተካው ብለው 7 ሰው 9 ሰው ቢተኩ ሌሎቹ አይመጡላቸው። ከሌላ ቦታ ተመድበው የመጡት ሰዎች አይሳተፉ። ይሄን እርግጠኛ ሆኜ ነው የምናገረው። አሁን እነሱ የሚሉት ነገር አለ አይደል? ጌታቸውና 5-6 የህወሓት ሰዎችን ነው እኛ ጊዜያዊ አስተዳደሩን ልናፈርስ አይደለም የምናነሳው፣ ፕሬዝዳንቱን እና ሌሎቹን ነው የምናነሳቸው፣ እነክንደያ እነምናምን ነው የምናነሳው እንጂ ሌላውን አናነሳም ነው አይደል የሚሉት። በእርግጠኝነት የምነግራችሁ ጊዜያዊ አስተዳደር ውስጥ ታደሰ ወረደ ሊኖር ይችላል፣ ፍስሐ መንጁስ ሊኖር ይችላል፣ ሌሎቹ ግን አይኖሩም። ተቃዋሚውም አይኖርም፣ የጀነራል ጻድቃንም አይኖርም። የጀነራል ጻድቃን የመደበውን ቡድን ራሱን ችሎ ይወጣል። እንደግል እንደ ቲምም ከሆነ ቲማ ያደረገው ነገር ይወጣል። ስለዚህ የጌታቸው ረዳ በቁጥጥር ስር መዋል ወይም የህይወት መጥፋት የመጀመሪያው ሴናሪዮ ጊዜያዊ አስተዳደሩ ሙሉ በሙሉ ይፈርሳል። ሙሉ ለሙሉ ነው የሚፈርሰው። ይሄ ቅድም እንዳነሳሁት እነ ጀነራል ጻድቃንም ጥለው ይወጣሉ፣ ጥለው ወጥተዋል የሚል ወሬም እየሰማው ነው። ይመለሳሉ አይመለሱም አላቅም። ግን ወረስት ኬስ ሴናሪዮ ከወጣ እና ከወጡ ለምን ይመለሳሉ የሚልም ጥያቄ ሊነሳ ይችላል። እነ ወዲ አሸብር ለቀው ይወጣሉ፣ ጊዜያዊ አስተዳደር ውስጥ ነው ያሉት። ተቃዋሚ ፓርቲዎቹ ለቀው ይወጣሉ። በውጤት ደረጃ የጌታቸው መነሳት ያለ ስምምነት ነው እያልኩ ያለሁት። በቁጥጥር ስር መዋል ወይም መገደል ወይም ህይወት መጥፋት የሚያስከስተው ውጤት ጊዜያዊ አስተዳደሩ ይፈርሳል። ሴናሪዮ ነው እየሰራ ያለሁት በነገራችን ላይ። አንደኛው ሴናሪዮ እሱ ነው። ሁለተኛው ውጤት በትግራይ ውስጥ ጊዜያዊ አስተዳደሩን ያቋቋመው ምክር ቤትም ይፈርሳል። ሁለተኛው ነገር እሱ ነው። እኔ እውነት ለመናገር ትግራይ በታሪኳ እስካሁን ባለው ታሪኳ ያላየችው ምክር ቤት ነው የተቋቋመው በነገራችን ላይ። ለዚህ ሌጋሲ ለጌታቸውም ክብር መስጠት ፈልጋለሁ፣ ለጀነራል ጻድቃንም ክብር መስጠት ፈልጋለሁ። ከዚህ በኋላ ይሄ ነገር ከፈረሰ ምናልባት ለሚቀጥሉት 30 ዓመታት ትግራይ ኤግዚስት ብታደርግ እንደ ሀገርም ብትቆይ እንደ ሀገርም ብትኖር አሁን ያለው አይነት ምክር ቤት አያቋቁምም። ለኔ በሆነ ወቅት የታየ የጠዋት ጤዛ ነው የሆነብኝ ይሄ ምክር ቤት።
ተስፋ አርጌው የነበረ አብዛሃ ፓርቲ አብዛሃ አስተሳሰብ ወደ መልቲ ፓርቲ ሲስተም ፓርቲ እንኳን ባይሆን ወደ አብዛሃ አስተሳሰብ ሊሄዱ ነው። አሪፍ ነው ያደረጉት። ጌታቸው ራሱን መስዋዕት አድርጎ ነው ምክር ቤቱን እያቋቋመ የነበረው። የራሱን ስልጣን ነው ቆርሶ እየሰጠ ያለው። በነገራችን ላይ እንደገባኝ ኮሚትመንቱንም አይቻለሁ። ኮሚትመንት ስል ይሄ ምክር ቤት እኔንም እስከ ማንሳት መሄድ ይችላል የሚል ቆርሶ ነው እየሰጠ ያለው የነበረው። ያ ምክር ቤት ላይ አልሳተፍም ያለው ሳልሳይ ወያኔ እንደዚህ ነው እንዴ ብሎ እሳተፋለሁ ብሎ ሲገባ አይታችኋል። ለኔ ትልቅ ተስፋ ነው። እንዳልኩት ነው እንደ ሀገር ከኢትዮጵያ ጋር ኖሩም አልኖሩም እኔ እሱ አይደለም የሚያስጨንቀኛው። ለዛ ማህበረሰብ ግን አይቶት የማያቀው ምናልባትም ለሚቀጥሉ 30 ዓመትም የማየት እድሉ የጨለመ ምክር ቤት አቋቁሟል። ክሬዲቱ ደግሞ የጻድቃንና የጌታቸው ረዳ ነው። ክሬዲቱ ይሄንን ነው እንዲፈርስ እያደረጉት ያሉት። የጠዋት ጤዛ እያደረጉት የሆነ ወቅት አይታችሁት የጠዋት አበባው የሚባለው ተስፋ የሆነ ጭላንጭል በልቀት የምትታይ ሻማ አይነት እሱ ነው ዲዞልቭ የሚሆነው። ዘን ምንድነው የሚሆነው? ከዛ በኋላ አብዛሃ አስተሳሰቡ ይቀርና አብዛሃ ፓርቲው ይቀርና የአንድ ወጥ አስተሳሰብ ይመጣል። ወጥ በቃ ትላንትና የተለመደው ወጥ አስተሳሰቡ ህዝቡ ላይ ይጫናል ማለት ነው። ሶ ትግራይ በታሪኳ አይታው የማታውቀው ምክር ቤት በአሳዛኝ ሁኔታ የጠዋት ጤዛ ይሆናል። ተስፋ ተደርጎ የነበረው መድበለ ፓርቲ ሳይወለድ ይሞታል። ይሄ ሁለተኛው የሚያጋጥመው ነገር ነው። ኢፍ ጌታቸው የህይወት መጥፋትና በቁጥጥር ስር የመዋል አደጋ ካጋጠመው ማለት ነው። ሶስተኛው ሴናሪዮ ሶስተኛው ውጤት ከትግራይ አንጻር የመንግስትም የፓርቲ ሚዲያ በነደብረ ጽዮን እና በታጣቂዎቹ እጅ ይወድቃል። ዛሬ ያየነው ዋው ያልንበት ሚዲያዎች የጠዋት ጤዛ ይሆናሉ። አሁን ታይተው ኢሚዲየትሊ የጠፉ ማለት ነው። እንዳትጠብቁ። ዘ ሞመንት ጌታቸው እርምጃ የተወሰደበት ዕለት ቀጥሎ የሚወሰደው እዛም ቅድም ነግሬያቸዋለሁ ሚዲያው ላይ ነው። ሮጦ የሚመጡት ቀጥሎ ሚዲያ ላይ ነው። ግንቦት 20 ምናምን ለህዝብ ስለ የተቆጣጠር ነው ቲፒኤልኤፍ ድጋሚ ተቆጣጥሮታል የሚል ዜና ነው የምትሰሙት። ይሄ ነው የሚሆነው። ስለዚህ ሶስተኛው በትግራይ ውስጥ የሚፈጠረው ሚዲያዎቹ ይታፈናሉ ማለት ነው። ያየነው ተስፋ ይጨልማል። ይሄ በትግራይ ውስጥ የምንመለከተው ነው። አንደኛ ምን አልኳችሁ? የጌታቸው የህይወት የመጥፋት ስጋትና በቁጥጥር ስር የመዋል ከመጣ ነምበር 1 ጊዜ አስተዳደሩ ይፈርሳል። እነ ጀነራል ጻድቃን ይሰደዳሉ። የዛ ጌታቸው ዙሪያ ያሉ ሰዎች አደጋ ላይ ይወድቃሉ። እነ ወዲ አሸብር አደጋ ላይ ይወድቃሉ። ተቃዋሚ ፓርቲዎቹ አደጋ ላይ ይወድቃሉ። ምናልባትም በቁጥጥር ስር ሊያውሏቸው ይችላሉ። ከዛ ጦርነት የደገፈ ያልደገፈ ምናምን ብለው ሊያደርጓቸው ይችላል። the whole chaos ነው። አንድ ሁለተኛ እነ ጌታቸው ያቋቋሙት እነ ጀነራል ጻድቃን ያቋቋሙት ምክር ቤት ትግራይ በታሪኳ አይታ የማታውቀው ምክር ቤት ይፈርሳል። ሁለተኛው እሱ ነው። ሶስተኛ ሚዲያዎቹ ይፈርሳሉ ሚንስ በእነ ደብረ ጽዮንና በታጣቂው ቁጥጥር ስር ውለው አሁንም የአንድ አካል ብቻ ድምጽ መሆን ይጀምራሉ ማለት ነው። የአንድ አካል ድምጽ ብቻ መሆን ይጀምራሉ። ይሄ ሶስተኛው። አራተኛው አስተዳደሩን የሚቆጣጠረው የደብረ ጽዮን ቡድን ሲሪየስሊ ስሙኝ፣ ወረስት ኬስ ሴናሪዮ አራተኛው አስተዳደሩን የሚቆጣጠረው የደብረ ጽዮን ቡድን ታጣቂዎቹን ጨምሮ ማለት ነው የተጠናከረ አፈና ይጀምራል።
ጠንካራ አፈና ይቀጥላል። ከዛ በኋላ በጌታቸው ዙሪያ የወገኑ ሰዎችን ለቅሞ ያስራል። ፕሮፌሰር ክንደያ ምናምን ለቀው ካልወጡ የኤፈርት ስራ አስኪያጁ ማን ነው የሚባለው በየነ መክሪ ምናምን እና አሰፋ አብርሃ የስያ አብርሃ ወንድሞች ኢቭን እና ሌሎቹም እነዚህ ቀድሞ ጀነራል የነበሩ ምናምን ይሄ ማን ነው ወልደስላሴ እነሱን ቀድመው ነው የሚያስሯቸው በቁጥጥር ስር የሚያወራቸው። ይሄ አራተኛው ነው። አምስተኛው ወረስት ኬስ ሴናሪዮ የማህበረሰብ ክፍፍል ይመጣል። በጣም የሚያስፈራኝ እሱ ነው። አውራጃዊነት ትግራይን ስንጥቅጥቋን ነው የሚያወጣት። ስንጥቅጥቋን ይሄን እኔ አይደለሁም ፈትለ ወርቅ ሞንጆሪኖ መቼ ዕለት ቃለ መጠይቅ ስትደረግ አይታችኋል። በዘር በቋንቋ ምንድነው በአውራጃ በወረዳ ማቆም አለብን እራሷ የፈጠረችውን ልክ ትግራይ ጋር ሲደርስ አስደነገጣት። ታይም ቦምብ ነው ለሁሉም የተባለው ለዛ ነው። ልክ ትግራይ ጋር ሲደርስ ደነገጡ። አልመሰላቸውም። አውራጃዊነትን ያጠፉ ነበር የመሰላቸው። አይደለም። አውራጃዊነት ይነግሳል ትግራይ ውስጥ። እነሱ አስበው የነበረው እሱ ነው። ቲፒኤልኤፍ ለሌሎቹ ሰጥቶ፣ በነገራችን ላይ ቲፒኤልኤፍ ተመልከቱ፣ ለሌሎቹ ክልል እንኳን ሲያደራጅ በስያሜ በምናምን ያደራጀው እንደምታውቁት የክልሎቹን ዞኖች ምናምን ሲያደራጅ ለሌሎቹ ለሱ ምን እንዳደረገ ታውቃላችሁ? ቲፒኤልኤፍ ነው። የትግራይ ህዝብ እያልኩ አይደለም። ሰሜን ትግራይ፣ ደቡብ ትግራይ፣ ማዕከል ትግራይ፣ ምዕራብ ትግራይ እንደተባለ ታውቃላችሁ? ለምንድን ነው ለሌሎቹ እንደሱ ያልተደረገው? ለምንድን ያልተደረገው? አማራ ክልል ላይ መሀል አማራ፣ ደቡብ አማራ፣ ሰሜን አማራ ምናምን ለምን አተባለም? ለምንድን ነው ትግራይ ላይ ህወሓት 5 ነው 6 ዞኖች ሲከፍት የመሃል ዞን፣ የደቡብ ዞን፣ የሰሜን፣ የምዕራብ፣ የደቡብ ብሎ ለምንድን ነው የከፋፈለው? አንድ በሉ። ይህ እውነት ስለሆነ ነው የምናገረው። ገበናችሁ በጣም ብዙ ነው በነገራችን ላይ። ሁለተኛ አንቀጽ 39 የሚባል ህገ መንግስታቸው ላይ እንደሌለ ታውቃላችሁ? የለም አንቀጽ 39 የሚባል የትግራይ ህገ መንግስት ላይ አንቀጽ 39 የለም። ቢኮስ ምንድን ነው ዩኒፋይድ የሆነ አሃዳዊ ትግራይ እንፈጥራለን የሚል ኮንሴፕት ነው። ኮንሴፕቱ ጎጠኝነትን እናጠፋለን፣ አውራጃዊነት እሰየው፣ ጥሩ እኮ ነበረ። ሌሎቹም ጋር እንደሱ ለምን አላረጋችሁም ነው ጥያቄው። አሁን ግን በራሳችሁ በውስጣችሁ የፈጠራችሁት ነገር ምንድን ነው የሚሆነው? የአውራጃዊነት ስሜት በማህበረሰብ ደረጃ እየተቀሰቀሰ ይሄዳል። ይሄ እርግጠኛ ነኝ እኔ። ጌታቸው ላይ የሚወሰድ የኃይል እርምጃ ቁጥጥርም ይሁን ማሰርም ይሁን ቅድም ያነሳሁት ትግራይ ውስጥ ያለውን አውራጃዊነት ሰማይ ነው የሚሰቅለው። ምናልባትም የትግራይ ጣፋንታ አደጋ ውስጥ ሊገባ ይችላል። I don't want to mention ይሄ ቦታ እያልኩ ስለምታውቁት ነው ይሄን የማናገረው። የት ቦታ እንደ ማህበረሰብ እንደሚያምጽ ታውቁታላችሁ። የት አካባቢ ላይ የስርዓቱ የበላይ ደጋፊ ሆኖ ሊወጣ የሚችል እንደሚኖር ታውቁታላችሁ። ውጤቱን ግን እኔ እያነሳ ያለሁት አምስተኛው ውጤት የጌታቸው ረዳ አንድ ነገር መሆን፣ በቁጥጥር ስር መዋልም ሆነ የሆነ ነገር መሆን በኃይል በጉልበት ነው እያልኩ ያለሁት ማህበረሰባዊ ክፍፍል ነው የሚፈጥረው። ምናልባትም ያላችሁት ታጣቂ ኃይልም ሊሰነጣጠቅ ይችላል። ኢስ ክሊር፣ ልትደብቁት የምትችሉት አይደለም። ማንም ሰው እያየው ያለው ነገር ነው።
ስለዚህ ይሄ በውስጣችሁ የሚፈጠር ነገር ነው ሊሆን የሚችለው። እነዚህን 5 ሴናሪዎች በደንብ አስቀምጦ መሄድ የሚሻል ይመስለኛል። እኔ ኤርሚያስ ነኝ። የራሴን ሴናሪዮ የራሴን ቁጭ ብዬ አስቤበት ምን ሊሆን ይችላል፣ ወረስት ኬስ ሴናሪዮ ምንድነው ብዬ የሰራሁት እምነቴን ነው ያነሳሁት። ባይሆን ደስ የሚለኝን ዛትስ ዋይ ወረስት ያልኩት አያምጣው ያልኩት ለዛ ነው። እንዳያመጣውም አልፈልግም። ከመጣ ግን ይሄ ነው የሚሆነው። ጌታቸውን የኃይል እርምጃ ወስድበታለሁ፣ በቁጥጥር ስር አውለዋለሁ ብትል በትግራይ ውስጥ ስሩ ትግራይ ሊፈጠር የሚችሉት 5 ሴናሪዎች አሁን ያነሳዋቸው ናቸው። ከዛ በላይ ሌላ ሊጨመር ይችላል። ለኔ ግን ቤዚካሊ የታየኝ ነገር እሱ አሁን ስለ ትግራይ ነው። ስለ ፌደራል መንግስቱ አላወራውም። በትግራይ ደረጃ ምን ሊፈጠር ይችላል የሚለውን ያየሁት። ነምበር 1 ጊዜ አስተዳደሩ ይፈርሳል። በዛ ዙሪያ ያሉ ሰዎች አደጋ ውስጥ ይገባሉ፣ ይታሰራሉ፣ ይጠፋሉ፣ ይሸሻሉ፣ ይሰደዳሉ ወዘተ ወዘተ። ነምበር 2 ምክር ቤቱ ይፈርሳል። ያን የመሰለ ምክር ቤት ተስፋ ያደረግነው ምክር ቤት ይፈርሳል። ነምበር 3 ሚዲያዎቹ ቁጥጥር ይገባሉ። የአንድ አካል ወጥ የሆነ የፓርቲ የህወሓት ፕሮፓጋንዳ ማሽን ይሆናሉ ማለት ነው። ነምበር 4 የጌታቸው ረዳን የወገኑ ማህበረሰብ ክፍሎች ወደ ማህበረሰብ ሳንገባ ሌሎች አካላቶች እርምጃ ይወሰድባቸዋል። ነምበር 5 ግን ማህበረሰብ ነው። ስለዚህ አውራጃዊነት፣ ወረዳዊነት፣ ቀበሌኛ ይመጣል። ይሄ ደግሞ አልፎ ሄዶ ወደ ታጣቂው፣ ወደ አስተዳደሩ፣ ወደ ሌላውም ይሻገራል ማለት ነው። ይህንን ሳልናገር መሄድ ስለማልፈልግ ነው፣ በደንብ ማንሳት ስላለብኝ ማለት ነው። ይሄ የአንደኛው ነገር ይሆናል ማለት ነው። ሁለተኛ ፌደራል መንግስት ውስጥ በጣም ተደጋጋሚ ጥያቄ ሊነሳ እንደሚችል የምገምተው ፌደራል መንግስት ውስጥ ምን ሊሆን ይችላል? ፌደራል መንግስቱ ምን ሊያደርግ ይችላል? ምን አይነት ሴናሪዮ ነው ፌደራል መንግስቱ ሊሰራ የሚችለው? ይሄ ከመጣ ምን ሊያደርግ ነው ፌደራል መንግስቱ ሊሆን የሚችለው? ምንድን ነው ፌደራል መንግስቱ ምን ማድረግ አለበት? ወይም ደግሞ በፌደራል ምን ማድረግ ሳይሆን ሴናሪዮ ነው የምሰራው። መጀመሪያ ይቅርታ፣ ወረስት ኬስ ሴናሪዮ ፌደራል መንግስቱ ጋር ተያይዞ ማለት ነው። ቅድም እንዳልኩት ነው ፌደራል መንግስቱ ከተስማማና ጌታቸው እሺ ተስማምቻለሁ ካለ ይሄ ሁሉ ነገር አይከሰትም። በተለይ ጠቅላይ ሚኒስትሩ ኦኬ ጌታቸው ይልቀቅ፣ የምትፈልጉትን ሰው አምጡ፣ ታደሰ ወረደም ከፈለገ ይሁን፣ አምባሳደር ወንድሙም ከፈለገ ይሁን ብሎ ከተስማማ ይሄ ሴናሪዮ አይሰራም እንዳልኳችሁ፣ ቢኮዝ ፒስፉሊ ነው የሚያልቀው ማለት ነው። ቅድም ያነሳሁት ወረስት ኬስ ሴናሪዮ ግን በኃይልና በግድ አሁን እየተካሄደለው ባለው መንገድ ከተወሰደ ፌደራል መንግስቱ እንዴት አክት ያደርጋል ነው። ከዛ አንጻር የፕሪቶሪያው ስምምነት ፌደራል መንግስቱ ፈርሷል የሚል መግለጫ ያወጣል ብዬ አምናለሁ። ሰከንድ ለሌላ ዝግጅት ይጀምራል ማለት ነው። እንግጩን ነው መነጋገር የሚያስፈልገው። ምን ያመጣል ምን አያመጣም እሱ ተነጋገሩበት። ግን ፌደራል መንግስቱ የፕሪቶሪያው ስምምነት ፈርሷል የሚል ዓለም ወቁልኝ ዓለም ብሎ መግለጫ ያወጣል። እኔ ሳሎን ያፈረስኩት እነሱ ናቸው ያፈረሱት ብሎ መግለጫ ያወጣል። ጌታቸውንም በአስቸኳይ መልሱት የሚል መግለጫ ነው የሚያወጣው። የዓለም ሁኔታ ደግሞ እንደምታዩት አይደለም። እንደዚህ ሚዲያ ምናምን እንደሚወራው ዓለም ምዕራባውያን አሁን አይናቸው ኢትዮጵያ ላይ አይደለም። ምዕራባውያን አይናቸው ምስራቅ አፍሪካ ላይ አይደለም። እንዳትሸወዱ። የድሮ የባይደን አስተዳደር አይደለም አሁን ያለው። ምናልባትም አሁን ያለው አስተዳደር ኢን ፌቨር ኦፍ ፌደራል ገቨርንመንት የሚሆን ይመስለኛል ሳየው ከምጠራጠረው ነገር። በተለይ ሰሞኑን ከሞቃዲሾ ላይ የጋራ ጥምረት ፈጥረው እየተወሰደ ያለው ውሳኔ ከአሜሪካ ጋር በትብብር ነው እየተወሰደ ያለው።
ትራምፕ ደግሞ ስጋቱ አይሲስ አልሸባብ ምናምን ነው እንጂ ኢምፔሪያሊስት ነው። ለራሱ ተስፋፊ ነው ትራምፕ ለራሱ። እንደ ድሮ ትራምፕ ተቆጥቶ ወይም አሜሪካ ተቆጥታ ቢኮስ ቆንጣጯ አሜሪካ ነበረች። የፕሪቶሪያ ስምምነት የተሳካው በዋናነት ቁልፉን ስራ የሰራችው አሜሪካ ናት። ይህን ታውቃላችሁ። ማታውቁ ከሆነ ደግሞ ወቁ። ቁልፉን የኢትዮጵያ መንግስትም ይሄ ይደርስብሃል፣ ቲፒኤልኤፍም ይሄ ይደርስብሃል። ኦልሬዲ እያለቀልህ ነው። እዛ ሜዳ ላይም አልቆልሃል፣ አልቀሃል። ማስገደድ የያዙት ፌዴራል መንግስቱን ነው። በነገራችን ላይ የአሜሪካ መንግስት እነ ባይደን ህወሓትን ያዳኑት በዛ ወቅት እንጂ ኦልሬዲ ያልቅ ነበር። እያለቀም ነው። ጌታቸው የሚፈርመውን ፈርመ የህይወት አድን ባይዘዌ ለህወሓት የፕሪቶሪያ ስምምነት የህይወት አድን ስምምነት ነው። ህይወቱን የታደገው ዛሬ እንደዚህ አክት የሚያደርጉት ትላንትና እኮ ምንም ይሁን ምን ፈርመና በነፍስ እንትረፍ ነው እኮ ያሉት። ለጌታቸው እሱን ያሉት። እኔ ጌታቸው እንደውም ጊዜ ቢያገኝ መጽሐፍ ቢጽፍ ደስ ይለኛል፣ ለታሪክ ቢያስቀምጠው። ህይወታችንን አትርፍ፣ እያለቅን ነው። ደብረጽዮን ያን ያለው እውነት ነው። ደግሞ እያለቁ ነበር። የመጨረሻው ፌዝ ላይ ነበሩ። በድንጋይ ሰው መዋጋት ከጀመረ አለቀ። አንተ ድሮን እየይዘ የመጣ ድንጋይ የምትዋጋ ከሆነ ኢትስ ኦቨር። ሎጂስቲክ አልቋል፣ ሁሉ ነገር አልቋል። ይሄ እውነት ነው። ነፍስ አድን ውስጥ ነው የነበሩት። ፕሪቶሪያ ለህወሓት የነፍስ አድን ነው። ሻዕቢያ የተቃጠለው ለምንድን ነው? እና አንዳርጋቸው ያኮረፉት ለምንድን ነው? ያበዱት ለምን አበደ አንዳርጋቸው? እዛ ዙሪያ የነበሩ ሰዎች የአንዳርጋቸው ልጆች ለምን አበዱ? ሌሎቹ ለምን አበዱ? ፕሪቶሪያ ማለት ቲፒኤልኤፍን ያዳነ ነው አይደል እንዴ ያሉት? ያረል እንዴ እውነቱ። ዛሬ ሌላ ነገር ቢወራም እንዴት የሞተውን ድርጅት አዳነ? ሻዕቢያ ያበደው በዛ ነው። አንዳርጋቸው ያበደው በዛ ነው። የአንዲ ልጆች ያበዱት በዛ ነው። ብዙዎቹ ያኮረፉት በዛ ነው። ይህ እውነት ነው። ስለዚህ ትላንትና ነፍስ አድን ውስጥ ሲገባ አሜሪካ ናት ከኪዟ አውጥታ እንደዚህ አይነት ነገር አደርጋለሁ፣ አንድ ሁለተኛ ከስዊፍት አስወጣችኋለሁ፣ ከአየር መንገዱ ላይ እርምጃ ወስዳለሁ። ወደ ፊርማ የተገባው አንዱ ምክንያት እሱ ነው። አልቆ ነበር ጦርነቱ። ስለዚህ የፌዴራል መንግስቱ ሁኔታዎች በዚህ ደረጃ ከሄዱ የደብረ ጽዮን ቡድን የፕሪቶሪያን ስምምነት አፍርሶታል ብሎ ዓለም ይወቅልን ብሎ ነው የሚበትነው። ዓለም ቢያውቅም ቅድም እንዳልኳችሁ ምዕራባውያኑ ብዙ ኬር የሚያደርጉ አይመስለኝም። በተለይ አሜሪካ ኬር ይላል። እንደ ድሮ እንዳይመስላችሁ። አሁን ወጣችሁ ትራምፕ ምናምን ብትሉ ዲሲ አደባባይ ብትወጡ ምናምን አሁን የለም እሱ። በተለይ ትራምፕን ለደገፋችሁ ሰዎች የትራምፕ እውነት እሱ ነው። እኔ ጠርጥር ብትሉኝም አሁን የምጠረጥረው በኢትዮጵያ መንግስትና በአሜሪካ መንግስት መካከል የተሻለ መቀራረብ አለ፣ ከሌላው ይልቅ፣ ከተቃዋሚው ይልቅ። ስፔሲፊካሊ የአልሻባብ ጉዳይ ደግሞ እንደውም ወደ ትብብር ሊወስዳቸው ይችላል። ዝም ብሎ የኢትዮጵያ መንግስት 3 ዙር 2 ዙር ሄዶ አልሻባብ ላይ የአይሮፕላን ጥቃት ሲያደርስ ከባዶ አይደለም። አሜሪካም አድርሳ ነበር እንደምታውቁት። ስለዚህ የዓለም ሁኔታ ለፌዴራል መንግስቱ የማይመች አይደለም። በእኔ ስሌት ዩኤስኤድም የለም እንደምታውቁት፣ የለም ዩኤስኤድ ከ5000 1000 ብቻ ቀጥቶ 4000 ነው የተሰረዘው። ኖ ሞር ዩኤስኤድ ሞር ፖለቲካል የሚሰራቸው ስራዎች ይታወቃሉ። ዩኤስኤድ በሌለበት ምን በሌለበት ነው እየሆነ ያለው። ስለዚህ ዓለም ኢንፌቨር ኦፍ ቲፒኤልኤፍ አይደለም፣ ኢንፌቨር ኦፍ ምስራቅ አፍሪካ ላይ አይኑን የሚተክልበት የሰብአዊ ምናምን የሚያይበት ነገር አይደለም ያለው። ስለዚህ ፌዴራል መንግስቱ ስምምነቱን እነ ደብረ ጽዮን አፍርሰውታል ብሎ ሊወጣ ይችላል፣ ዓለም ይወቀው ብሎ። አንደኛው እሱ ነው። ሁለተኛ አሁንም ፌዴራል መንግስቱ እነ ደብረ ጽዮን ታጣቂው ኃይል ከሻዕቢያ ጋር እየሰራ ነው የሚል ይፋ መግለጫ ሊያወጣ ይችላል። በይፋ እስከዛሬ በይፋ በመንግስት ደረጃ የወጣ መግለጫ አልሰማንም፣ ኤክሰፕት ዶክተር አብርሃም። ኦፍኮርስ ዶክተር አብርሃም የመንግስት አቋም ሊገልጹ ይችላሉ። የትግራይ ተወካይ ናቸው፣ የትግራይ ብልጽግና።
የማዕከላዊ ኮሚቴ ሲሲ ናቸው። የፓርቲው ሲሲ ነው ዶክተር አብርሃም። የካቢኔ አባል ነው፣ የሚኒስትሮች ምክር ቤት አባል ነው። ሶ ብሮድሊ የፌዴራል መንግስቱ አቋም ነው ልንል እንችላለን፣ ወይም የብልጽግና አቋም ነው ልንል እንችላለን። ግን በይፋ ወጥቶ የደብረጽዮን ቡድን ይሄን እየሰራ ያለው ለሻቢያ በር ለመክፈት ነው ሊሉ ይችላል። ቢኮዝ የአዲግራት ኬዝ እሱ ስለሆነ ነው። በነገራችን የአዲግራት ላይ ሩጫ የተካሄደው ከሌላ አይደለም፣ ከሻቢያ ጋር ስለተሳሰረ። ሁለተኛው የሚመጣው ነገር እሱ ነው። ኖት ኦንሊ ዶክተር አብርሃም፣ ጀነራል ጻድቃንም ትላንትና የጻፈው ጽሁፍ የሚያመላክተው ነገር እሱን ነው። ጀነራል ጻድቃን የጀነራል ጻድቃንም ጽሁፍ ብንወስድ የደብረጽዮን ቡድን ከማጋ እየሰራ ነው፣ ከሻቢያ ጋር እየሰራ ነው የሚለውን የሚያመላክት ነው። ምንድን ያለው ጀነራል ጻድቃን? ትላንት አቅርቤላችኋለሁ፣ ግን ቶሎ ቶሎ ላነሳው እችላለሁ። ምንድን ነው ጀነራል ጻድቃን ትላንት ምንድን ነው የነገረ? ምን ነገረ? ምንድን ነው ያለን ጀነራል ጻድቃን? አይ ቲንክ የመጀመሪያው መሰለኝ ትንታኔውን ስለሰራ ትላንትና ዝርዝር ሰምታችኋል። ሰው ጊዜን አላጠፋም። በዛ ግን ጠቃሚ ነጥቦች ያነሳቸዋል ጀነራል ጻድቃን። አንደኛ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል፣ አይቀሬ ነው ያለው። ሁለተኛ ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል። ጂኦግራፊ የሚለውጥ ጦርነት ነው የሚሆነው። በአፍሪካ ቀንድና ከቀይ ባህር ባሻገር ጉልህ የፖለቲካ አሰላለፍ ለውጥ ይካሄዳል። ሁለት ሶስተኛ የጦርነቱ ማዕከል ትግራይ ትሆናለች። የጦሩ አውነቱ አውድማ ትግራይ ትሆናለች። ይሄ የጻድቃን ጽሁፍ ነው። አራተኛ የኤርትራ መንግስት ፍላጎት በራሱ አቅም ሳይሆን ማደግ የሚፈልገው በሌሎች ላይ ተንጠልጥሎ ነው። በሌሎች ላይ ተንጠልጥሎ እንደ እስራኤል ወታደራዊ በገሬ መሆን ይፈልጋል። እንደ ሲንጋፖር የበለጸገ መሆን ይፈልጋል። እንደ ዴንማርክ ማህበራዊ ጤና እንዲኖረው ይፈልጋል። ለዚህ ህልማቸው መሰናከል ደግሞ ዋነኛዋ ትግራይ ናት ብለው ያስባሉ። ትግራይ ነች ያኮላት ምንድነው ተኮሊፍ ነው ያደረገችን፣ ትግራይ ናት ያሰናከለችን ብለው ያስባሉ። ስለዚህ ትግራይ አሁንም በዚህ ምክንያት የህልውና አደጋው ላይ ወድቃለች ነው የሚለው። አምስተኛ ከቀደመና ከአሁኑ ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር ለመወገን የሚመርጡ የትግራይ ኃይሎች አሉ። እችን ብቻ መውሰድ ነው ፌዴራል መንግስቱ የሚያደርገው። እችን ፒክ ነው የሚያደርገው። ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ አሉ። እኔ አይደለም የተናገርኩት፣ ጀነራል ጻድቃን ልድገምላችሁ። ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ አሉ። ጌታቸውን በመቼ ለትላንትና ንግግሩ ከሌ ማለት ሳልፈልግ ከኤርትራ ጋር የተገናኙ አሉ፣ ፉከራውም አንዱ እሱ ነው የሚል ጌታቸውም ጠቆም አድርጓት ሄዷል። እቺ መግለጫ ለፌዴራል መንግስቱ ትልቅ ኢንፑት ናት። ባይዘ ወይ ከዚህ በኋላ የቀድሞ ፕሬዝዳንት የቀድሞ ምናምን ልትሉ አትችሉም። በነገራችን ሙላቱ ተሾመ ምናምን ኖ። አሁን በተለይ የትግራይ ፖለቲከኞች ሚዲያዎች ፎከስ ኦን ጻድቃን፣ ሙላቱ ምናምን አትበሉ። ሙላቱ ያላት ስቴትመንቶች በደንብ ተከሽና በጻድቃን ቀርባለች፣ ክሽን ተደርጋ። ጻድቃን ደግሞ የትግራይ ጊዜያዊ አስተዳደር የዴሞክራሲና ምናምን በምክትል ፕሬዝዳንት ያለ ሰው ነው። ስለዚህ እነዚህ ነገሮች ሄደው ምንድነው ሊፈጥሩ የሚችሉት? የሻቢያ ፌዴራል መንግስቱ መጥቶ ሻቢያ ከነ ደብረጽዮን ጋር እየሰራ ነው፣ እያመቻቸለት ነው። ፌዴራል መንግስቱ ከባባድ ነገሮች ሊያመጣ ይችላል ማለት ነው። አሁን በመናቅ እስቲ ሞክረው። እኔ አቶ አንዳርጋቸውን ስሰማው ነበረ። ማነው ሌላም ሰው ስም መጥቀስ አልፈልግም። ይሄ መሐመድ ሀሰን ሰው ሲፈራ ምን እንደሚናገር ለማየት ባይዘው ወይ አንዳርጋቸውን ማየት ነው። ኦፍኮርስ አንዳርጋቸው ጤነኛ አይደለም፣ ግን እንደ ምሳሌ መቅረብ ስለሌለበት ነው እንትኑ ላይ ዶክመንቱ ላይ ያልገባሁት። በነገራችን እና ሰዎች ዝርዝር ዶክመንቱን ለምን አታቀርቡም? ኖ የአንዳርጋቸውን ዶክመንት አላቀርብም። ምንም በቃ የንግግሮቹ በቂ ናቸው።
የመጣበት ሴንትራል ሜሴጅ አማራ ሆይ ሻቢያ ሊወረር ስለሆነ ከሻቢያ ጋር ተሰለፍ ለሚል ለሱ ነው የመጣው። ለሌላ ምንም አልመጣም። አንዳርጋቸው የአማራ ብሔርተኝነት ምናምን አይደለም፣ እንዳትሸወዱ። የሆነ ሆኖ የፍራቻ ጥግ እየመጣ ነው ያለው። አንድ የሆነ ሰው ጦርነቱ ቢነሳ ብለሲንግ ሲል ሰምቼዋለሁ። ሶ ፈኒ ሻቢያ እድሜው ሰው ሮጦ ሳውዲ አረቢያ ጋር ሄደው ዝም ብሎ ነው ስንት ዓመት 30 ዓመት የገተረውን ወደብ 30 ዓመት ግመሎች ሁሉ ቀርተዋል። አሁን መሰለኝ ግመሎች ሁሉ መጠጣት ያቆሙትን ተሯሩጦ ሳውዲ አረቢያ ሰው የላከው ዝም ብሎ ነው። ፍራቻ እኮ ነው ውስጥ ያለ እንደዚህ መንቀጥቀጥ እኮ የወለደው። ለምንድን ያነሳሁት ይሄን? የሻቢያ እንቅስቃሴ ክሊር ኤንድ ፕሬዘንት ሆኖ በነደብረጽዮን ቡድን እየመጣ ነው ብሎ ፌዴራል መንግስቱ ክሌም ያደርጋል። ግልጽ ተጨባጭ በሆነ መንገድ በነደብረጽዮን ቡድን በኩል እየመጣ ነው። ለዚህ ምልክቱ ደግሞ ነምበር 1 ጀነራል ጻድቃን አለ። የጀነራል ጻድቃን ጽሁፍ አለ፣ በቂ ነው። ምን አለ ጀነራል ጻድቃን? ከፕሬዝዳንት ኢሳያስ ጋር በመሆን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ ኃይሎች የትግራይ ኃይሎች ውስጥ አሉ ብሏል። ስለዚህ ይሄ ወዴት ነው የሚወስደን? ፌዴራል መንግስቱ የነ ጌታቸውን የነ ዶክተር ደብረጽዮንን ቡድን የታጣቂውን ቡድን በምንድን ነው የሚመለከተው? በሻቢያ ቡድን ነው፣ በሻቢያ አይን ነው የሚያየው። ሰው በዚህ ደረጃ ልትመለከቱም። ስለዚህ አሁን you don't need to go to ዶክተር ሙላቱ ተሾመ፣ ጻድቃን አለላችሁ፣ የጻድቃን ጽሁፍ አለ። ስለዚህ ራሴን ወደ መከላከል እገባለሁ ይላል ፌዴራል መንግስት። ኖት ኦንሊ ጌታቸው ረዳን የማዳን ብቻ ሳይሆን ራሴን የመከላከል ስራ ውስጥ እገባለሁ ይላል። እሺ ጌታቸውን የማዳን ያለ ማዳን አይደለም። ፕሪቶሪያ ስምምነትን የማዳን ያለ ማዳን ሁሉ ላይ አንችልም። ከዛ የተሻገረ ወራሪ ኃይል በነደብረጽዮን በኩል እየመጣብኝ ነው። ሻቢያ የሚባል ኃይል እየመጣብኝ ነው። በማን? በነደብረጽዮን በኩል አዲግራት ምናምን ምሳሌ ስጠን። ይሄው የትግራይ ጊዜያዊ አስተዳደር የዴሞክራታይዜሽን ኃላፊው ጀነራል ጻድቃን የጻፈው ስቴትመንት ይሆናል። ኦኬ። ስለዚህ ይሄንን ሲወሰድ ምንድነው ሊሆን የሚችለው? ፌዴራል መንግስቱ ዌክ አፕ ኮል ነው ማለት ነው። ስለዚህ ፌዴራል መንግስቱ ራሴን መከላከል በሚልም ጣልቃ የሚገባበት እድል ሰፊ ይሆናል ማለት ነው። ይሄ ነው ወረስት ኬስ ሲናሪዮ። ጣልቃ ገባ ማለት ምን ሊሆን ይችላል አላቅም። እንደ ድሮ ግን የትግራይ ኃይሎች ተሰባስበው የጋራ ምናምን ብለው የሚመጡ አይመስለኝም። ስጋቶች ይኖሩኛል። ፌዴራል መንግስቱ ጋር ያለ ጥርጣሬ ያላቸው። እንደ ድሮ ግን ይሄ በውጪ ዲያስፖራ ላይ የትግራይ ኃይሎች ወጥተው አዳራሹን አንቀጥቅጠውት አስፓልቱን አንቀጥቅጠውት ምናምን ሊሆን አይችልም። እሱ ተመልሶ የትግራይ ኃይሎች የሚሰባሰቡበት እድል ይኖራል። አይኖርም እያልኩ አይደለም። ከዚህ በፊትም አንስቼዋለሁ። የፌዴራል መንግስቱ መግባት የተበጣጠሱ ነገሮች ሊሰበስባቸው ይችላል። ግን እንደ ድሮ ሊሆን አይችልም። ይሄ ነው። ከዛ በኋላ ምንድነው የሚሆነው? ምርጫ ቦርድ 1 ወር ነው የቀረው። 1 ወር ተኩል ነው የቀረዋል። ከናካቴው ሰርዤዋለሁ ብሎ ይመጣል። የመጨረሻ ስቴትመንት እሱ ነው። ህወሓት የሚባል ድርጅት በኢትዮጵያ ፖለቲካ ውስጥ የለም ብሎ ይሰርዘዋል። 1 ወር ተኩል ነው የቀረው ካልተሳሳትኩ። ኢትስ ማተር ኦፍ 3 ወር ነው የሰጠው። 1 ወር ተኩል አልፏል። አሁንም እንደ ጉራኑና ፌዴራል መንግስቱ ሰረዘው አልሰረዘው ምን አለው ምናምን እንዳትሉ፣ ምርጫ ቦርድ ሰረዘው አልሰረዘው እንዳትሉ፣ የሚያስኬድ ስላልሆነ ነው። ሰው ወረስት ኬስ ሴናሪዮ መጨረሻ ሄዶ ምርጫ ቦርድም ሰርዤዋለሁ ህወሓት የሚባል ድርጅት በኢትዮጵያ ውስጥ የለም ብሎ ይፋ ያደርጋል ማለት ነው። እነዚህ ሁሉ ኬስ ሴናሪዮ ግን የሰራሁት ጌታቸው ላይ እርምጃ ከተወሰደ፣ ጌታቸው ላይ እርምጃ ማለት የህይወትም እርምጃ ሊሆን ይችላል፣ የመታሰርም እርምጃ ሊሆን ይችላል። ስለዚህ ፌዴራል መንግስቱ ከነሙሉ ቁመናው ለህልውና የመጣ አደጋ ጠላቶቼ እየፈጠረ ያሉ ስፔስ ብሎ ሊገባ የሚችልበት እድል ሰፊ ነው የሚሆነው።
these are the worst case scenarios so መውጫ መፍትሄው ምንድን ነው? ቁጥር 1 መፍትሄ እኔ ጌታቸውን በኃይል ለማውረድ የምትሄዱትን እንቅስቃሴ አቁሙ ነው የምላችሁ። የደብረጽዮን ቡድንም የደብረጽዮን ታጣቂዎችም ስቶፕ። ሰላም የምትፈልጉ ከሆነ የዛን ህዝብ ሰላም የምትፈልጉ ከሆነ ጌታቸውን በኃይል በጉልበት ልትወስዱ የምትችሉትን እርምጃ you have to stop። ጌታቸውን ስለምደግፍ ስለማልደግፍ ማለት ጌታቸው መጨረሻው ምን እንደሚሆን አላውቅም። በነገራችን ላይ ከሀገር ምስረታ ነፃ ነው ብዬ ማሰብም አልችልም እንደዛ ሀገር ምስረታ የሚያስብን ሰው እየደገፍኩ ነው የሆነ ቀን ይቆጨኛል አይቆጨኝም፣ መብቱ ስለሆነ በሰላማዊ መንገድ ሀገር ምስረታ ካሰበ መብቱ ነው። እኔ ጌታቸውን ስደግፍ በሆነ ወደ ኢትዮጵያ የመምጣት የምናምን ሀገር የመመስ እንደዛ ከዛ አይደለም ማስበው፣ ከሰላም አንጻር ነው ማየው፣ ከጦርነት እንዳይኖር ነው ማየው። ስለዚህ የመጀመሪያው መፍትሄም ለጠየቃችሁ ሰው የመጀመሪያው መፍትሄ ጌታቸውን መንካት፣ ወረስት ኬስ ሲናሪዮን መጥራት ማለት ነው። ጌታቸው ላይ እርምጃ መውሰድ ማለት ወረስት ኬስ አያምጣው የሚባለውን ትንበያ ማምጣት ማለት ነው። ጌታቸውን ጫፉን እንዳትነኩት ሰላም የምትፈልጉ ከሆነ በስምምነት ፌዴራል መንግስቱን አሳምናችሁ ራሱ ጌታቸውን አሳምናችሁ ህዝቡን አሳምናችሁ እነ ጀነራል ጻድቃንን አሳምናችሁ ከሆነ በሰላም ይለቅ ከሆነ በሰላም ይልቀቅ፣ እሱ ችግር የለው። በቃ አልቻለም፣ አቅም የለውም ወዘተ ጌታቸውም ራሱን ገምግሞ አልቻልኩም፣ ከዚህ በላይ መቀጠል አልችልም ብሎ ካለ ወረስት ኬስ ሴናሪዮ የሚባለውም ነገር አይኖርም ማለት ነው። በደንብ እንድታሰምሩ። አለበለዚያ ጉልበት አለኝ፣ መሳሪያ አለኝ፣ ትጥቅ አለኝ፣ ወታደር ነኝ በሚል የጫካ አገዛዝ የጫካ ህግ ተነስታችሁ ጌታቸው ረዳን ህይወት እርምጃ ወይም ቁጥጥር ስር መዋል እወስዳለሁ ካላችሁ ግን the worst case scenario በራችሁ ላይ ደጃፍ ላይ ቆሟል። this is number 1 መፍትሄ ላላችሁ። number 2 ጌታቸው አሁን እየወሰዳቸው ያለው እርምጃዎች I think it is the maximum measures ናቸው። አሁን ባለው ስልጣን ሊወስዳቸው የሚችለውን ማክሲመም እርምጃዎች ነው ጌታቸው እየወሰደ ያለው። በዚህ አጋጣሚ ከዚህ በላይ መሄድ የሚችልም አይመስለኝም። በቃ የመጨረሻው ከሆነ ሊሆን የሚችለው ፌዴራል መንግስት ጣልቃ ግባልኝ የሚል ነው። አሁን የቀረችው ደብዳቤ አንድ እሷ ናት። የመጨረሻዋ የጌታቸው ካርድ ፌዴራል መንግስቱ ከአቅሜ ውጪ ስለሆነ ግቡልኝ የሚል ሊያደርገው ይችላል፣ አላቅም። እስካሁን ባለማድረጉም ጥሩ ነው ያደረገው። ቢያንስ ሰዎች ኢንቫይሮንመንቱን እንዲያዩት አርጓል። አሁን በትግራይ ሊቃን ዘንድ ፌዴራል መንግስት ይግባ እኮ ክርክር ተጀምሯል። በፊት እንደ በስማም ነበር። አሁን ግን አትሊስት የሆነ ክርክር ያለው አክቲቪስቶቹ ምኖቹን አያቸዋለሁ ፌዴራል መንግስት ይግባ ምናምን ማለት ጀምረዋል። ስለዚህ እስከዛሬ ፌዴራል መንግስቱ እንዳይገባ ከቁጥጥር ውጪ አይደለም ማለቱ ፖዚቲቭ ነው። በዚህ ግን ይቀጥላል ማለት አይደለም። ያቺ የመጨረሻው ካርዱ ናት። ያቺ የመጨረሻ ካርድ ሄዳ ወይ ህይወቱ የሚጠፋ ከሆነ ወይ በቁጥጥር ስር እንደሚያውሉት ካወቀ ፌዴራል መንግስቱ ጣልቃ ይግባ የሚል ደብዳቤ ያስገባል። ምናልባት ጽፎ አስቀምጦ አዲስ አበባ መጥቶ ሊሆን ይችላል፣ አላቅም፣ መረጃ የለኝም። እንዲሁ ፖለቲካ ኮንስፓየርስ አርጌ ነው። በዚህ አጋጣሚ አዲስ አበባ ነበረ ስላሉ አንዱ ደብዳቤው ካሰሩኝ እንኳን ብሎ ቀኑን አስቀምጦ ጽፎ ፈርሞ ሊሄድ ይችላል ጣልቃ ግቡ ብሎ። ጌታቸው ጣልቃ ግቡ ካለ አለቀ። በነገራችን ላይ የአማራ ክልል የክልሉ ፕሬዚዳንት ነው ጣልቃ ግቡ የፈረመው፣ ታውቃላችሁ አይደል? ስለዚህ በጌታቸው ወጥቶ ፌዴራል መንግስቱን የመጨረሻውን ካርድ ሊስብ ይችላል፣ ፌዴራል መንግስት እንዲገባ ማለት። ያኔ ማቆሚያ አይኖረውም ፌዴራል መንግስቱ። ሁለተኛው እሱ ነው።
ሶስተኛ ኤርዶጋን ይሆናል ነው ያልኳችሁ። ጌታቸው እንደ ኤርዶጋን ምንድን ያደረገው? ሚሊቴሪው አበረበት፣ አንዳንድ ፖለቲከኞች አበሩበት፣ በተለይ ሚሊቴሪው አበረበት። ስልጣን አንስቻለሁ ብሎ ታንኩን እያርመሰመሰ ጦር መሳሪያውን እያርመሰመሰ ሊይዘው መጣ። ኤርዶጋን ለቱርክ ህዝብ ጥሪ ያቀረበ፣ ድረሱልኝ ብሎ ጥሪ ያቀረበ። ኤርዶጋን ጥሪ ሲያቀርብ የቱርክ ህዝብ ወጣና ታንኩ ላይ ተቆመ። ኤርዶጋን ጋር የምትሄደው እኔን ገጭተኝ ነው የምትሄደው አለ። እኔን ገለኝ ትሄዳለህ አለው። እኔን ጨፍልቀኝ ሂድ አለው። የህዝብ ኃይል የሚባለው እሱ ነው። በነገራችን እኔን ጨፍልቅና ሂድና ግደለው፣ ያዘው ኤርዶጋንን አለ። ሚሊቴሪው ቀጥ አለ፣ ቀጥ። ስለዚህ የኤርዶጋን ትላንትም ትንሽ ጫፏን ስላነሳው ምን ማለት ነው ብላችሁ ስለጠየቃችሁን የህዝብ ድጋፍ በዋናነት ህዝቡ ኖ የሚልበት ጥሪ የሚያቀርብበት ሁኔታ ሊመጣ ይችላል። ያኔ ታጣቂው ኃይልም ባለበት ይቆማል፣ ሌላውም አካል ቆም ብሎ ማሰብ ይጀምራል። ስለዚህ የኤርዶጋን አይነት እንደ ኤርዶጋን የመሆን እድልም ህዝቡን ባጭሩ ህዝቡን ጠርቶ ህዝቡ እንዲታደገው ማለት ነው። ይህን ሚሊቴሪውን አይችለው፣ ጦር መሳሪያም የለውም፣ ምንም የለውም። ስለዚህ ሌላኛው አማራጭ ኤርዶጋን መሆን ነው። እነዚህ ናቸው የምመለከታቸው ወረስት ኬስ ሴናሪዎች እና ጌታቸው ላይ ሊፈጠሩ የሚችሉ ነገሮች እነዚህ ናቸው። እንግዲህ ሌላ ሰው ደግሞ ሌላ ሴናሪዮ ሊኖረው ይችላል። እኔ ዛሬ የሰራሁት ባጭሩ ካየኋቸው ነገሮች ተነስቼ አያምጣው ትንበያ ሰርቻለሁ። የአምጣው ትንበያ ወረስት ኬስ ሴናሪዮ ይባላል በእንግሊዝኛ። ብዙ ጊዜ በጣም አጥረቅራቂ ነገር ሲያጋጥማችሁ፣ ከባድ ነገር ሲያጋጥማችሁ የምትሰሩት ነው ይሄ። በእኔ ወረስት ኬስ ሴናሪዮ ላይ ፋክተሮቼ ምንድን ናቸው? ጌታቸው ረዳ ነው ፋክተሬ። ወይ የመታሰር ወይ የህይወት የመጥፋት አደጋ ቢያጋጥመው እሱን ነው የተነተንኩት። ይሄ ታጣቂው ኃይልና የደብረጽዮን ቡድን ቅድም እንዳለው የቀድሞ ፕሬዚዳንታችን እንዳለው አሁን ደግሞ በቁጥጥር ስር አውለነዋል ቢል ወይም ደግሞ እርምጃ ወስደንበታል ቢል ምን ሊፈጠር ይችላል? የሴናሪዮ የወረስት ኬስ ሴናሪዮ ማጠንጠኛና መነሻ ጌታቸው ረዳ ይሆናል ማለት ነው። ከዛ አንጻር የትግራይ በውስጥ ምን ሊሆን ይችላል? ፌዴራል መንግስቱ ምን ሊያደርግ ይችላል? በትግራይ ውስጥ ምን ሊፈጠር ይችላል? አሴ ፌዴራል መንግስት ምን ሊፈጠር ይችላል? ከዛ ደግሞ የመፍትሄ ሀሳቦቹ ምንድን ናቸው የሚል ነው ያቀረብኩላችሁ። በትግራይ ውስጥ አንዱ ኬዝ ጌታቸው ረዳ ከተገደለ ወይም የኃይል እርምጃ ከተወሰደበት ወይም በቁጥጥር ስር ከዋለ ጊዜ አስተዳደሩ ይፈርሳል። ሁለተኛ ያቋቋመው ምክር ቤት ይፈርሳል። ሶስተኛ ሚዲያዎቹ ይፈርሳሉ ወይም የአንድ አካል የፕሮፓጋንዳ ማሽን ይሆናሉ። አራተኛ በጌታቸው ዙሪያ የነበረው ድጋፍ ሰጪ አካላቶች፣ ምሁራኖች፣ ሊቃኖች ወዘተ ሚሊቴሪውን ጨምሮ በቁጥጥር ስር ይውላል ወይም አደጋ ላይ ይወድቃሉ። አምስተኛ ትግራይ ውስጥ ማህበረሰባዊ ክፍፍል ይፈጠራል፣ አውራጃዊነት ይፈጠራል። ለጌታቸው ረዳ ብቻ እና በሱ ዙሪያ ላሉ ሰው ወግኖ የሚወጣ አውራጃ ይኖራል፣ የሚወጣ ወረዳ ይኖራል። ይሄ ደግሞ ሄዶ መጨረሻ ላይ ትግራይን ብትንትኗል ነው የሚያወጣት። ይሄ ነው የሚያስፈራኝ። ይሄ ውስጡ ነው ማለት ነው። ከፌዴራል አንጻር ነምበር 1 የፕሪቶሪያ ስምምነት ፈርሷል ብሎ በይፋ ይናገራል። ቀጥሎ ደግሞ ከሻቢያ ጋር ያሉ አካላቶች ናቸው ይሄ ነገር እንዲፈርስ ያደርጉት ይላል። ከሱ ቀጥሎ ደግሞ ወደ እርምጃ ወስዳለው ይገባል። ምናልባትም የጌታቸውን ደብዳቤም በእጁ ላይ ይዞ ፕሬዚዳንቱ በጠየቀው መሰረት እርምጃ ወስዳለው ይችላል። ከአንድ ወር በኋላ ደግሞ ምርጫ ቦርድ ህወሓት የሚባል ድርጅት አላውቅም ብሎ ይሰርዘዋል። ያኔ ምን ሊፈጠር ይችላል የሚለውን ማሰብ። ስለዚህ እነዚህ ሴናሪዎች አሉ። በመፍትሄ ደረጃ ፌዴራል መንግስትም ከመግባቱ በፊት ጌታቸው ረዳ የመጀመሪያው መደረግ ያለበት ታጣቂው ኃይልና የደብረጽዮን ቡድን በአጉራ ዘለልነት በትዕቢት በምን ታመጣላችሁ ጌታቸውን እርምጃ ቢወስድበት የኃይል እርምጃ ቢወስድበት የዚህ ሁሉ ተጠያቂ ነው የደብረጽዮን ቡድንና የታጣቂው ማለት። ስለዚህ ያ አማራጭ አለ። ሁለተኛ ፌዴራል መንግስቱን ጥሪ ሊያቀርብ ይችላል።
that is the last card የመጨረሻ ካርድ የጌታቸው የመጨረሻ ካርድ ፌደራል መንግስቱን መጥራት ነው በነገራችን ላይ አያደርገውም ልል አልችልም ሳምበዲ የህይወት አደጋ ሲመጣበት ሳምበዲ የክብር ጉዳይም ሲሆን በቁጥጥር ስር የመዋል አደጋ ቢመጣበት ፌደራል መንግስቱ ኑና ግቡ ምክንያቱም ነገ ጌታቸውን ለሻዕቢያ አሳልፎ ሊሰጡት ይችላሉ በነገራችን ላይ ጻድቃን ጥሎ ነው የሚወጣው the moment ጌታቸው ረዳ ከተነሳ ሻዕቢያ ይገባል ጻድቃን ላይ የህይወት እርምጃ ነው የሚወስድበት by the way ጠቅላላ የሻዕቢያ አይኖች ጻድቃን ላይ ነው ያሉት ይሄን ከዚህ በፊት ነግሬያችኋለሁ በደህንነት ደረጃ ከትግራይ ኃይሎች ጋርም ተነጋግረው ያንንም ሲገናኙ የተነጋገሩን ነገር የዚህ ሁሉ ችግር ፈጣሪ ጀነራል ጻድቃን ነው ብለው ነው የወሰኑት እኔ እንዲደርሰው ማድረግ ያለው በነገራችን ላይ ቆርጣችሁ ሰዱልኝ ብዬ ወስድ ቆርጠው የሰጡት ሰዎች አሉ አመሰግናለሁ ሰምቻለሁ አቃለው ብሉ እንዳለም አቃለው በዚህ ያሉ I think አንዱ ስራ ከሰሩት አንዱ ደሩዛ አረሩ ነው በዚህ አጋጣሚ ላመስግነው ስለዚህ የዚህ ሁሉ ችግር ጠንሳሽ ጻድቃን ነው ብለው ነው ያሰቡ ያሉት እርሱ ላይ እርምጃ ሊወስዱ ይችላሉ ይሄንንም ማየት ያስፈልጋል ሴናሪዮቹ እነዚህ ናቸው ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም